ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፋር ክልል የሚገኙ የግብርናና የኢንዱስትሪ የልማት ፕሮጀክቶችን ጎበኙ። በማይጨው ፓርቲክል ቦርድ ፋብሪካ ትላንት በደረሰ የእሳት ቃጠሎ ቢያንስ የ3 ሰራተኞች ሕይወት ሲያልፍ ሌሎች 6 ከባድና ቀላል ጉዳት ደርሶባቸዋል። በሱዳን የፈጥኖ ደራሽ ኃይል ወይም አርኤስኤፍ የመዲናይቱ ካርቱም መንትያ ከተማ ኦርዱርማን ባደረሰው የከባድ መሳሪያ ጥቃት 3 ሰዎች መገደላቸውን የሕክምና ምንጮች ገለጹ። እስራኤል ከትናንት በስቲያ እሁድ ጋዛ ውስጥ በተለያዩ አካባቢዎች ባደረሰቻቸው የአየር ጥቃቶች አንድ የሐማስ አመራር አባልን ጨምሮ 60 ሰዎች ተገደሉ። የተርክዬ የሐኪሞች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የኩላሊት ንቅለ ተከላ አካሄደ። አዮን ፖላርድ ሆስፒታል አልጋ ሲይዝ 286 ኪሎ ግራም ነበር የሚመዝነው። ከበራችሁ ውድ የኢትዮጵያ ልጆች በያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን በዓለማችን ከተከሰቱ ሁነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሁኑ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፋር ክልል የሚገኙ የግብርናና የኢንዱስትሪ የልማት ፕሮጀክቶችን ጎበኙ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው አፋር ክልል በመገኘት የክልሉን የግብርናና የኢንዱስትሪ አቅሞች የሚያሳዩ ቁልፍ የልማት ፕሮጀክቶችን ጎብኝተዋል። ጉብኝታቸው ከ6 ወራት በፊት ምርት የጀመረውን 15 ቶን በሰዓት የሚያመርተውን የአዮዳይዝድ ጨው ማምረቻ ምልከታን ያካተተ መሆኑ ተገልጿል። በተጨማሪም በአፋር ክልል የተሳካ የበጋ ስንዴ ምርት እየተካሄደበት ያለውን ልማት ስራና የአይሮላፍ መኖ ባንክ ልማት ማዕከልንም ጎብኝተዋል። በክልሉ ስላለው የግብርና አቅም የነበረውን የተሳሳተ ምልከታ በማሸነፍ በመስኖ የለማ አስደናቂ ስንዴ ምርት ማግኘት ችሏል ሲባልም ተገልጿል። ጠቅላይ ሚኒስትሩና ቀዳማዊት እመቤት ዝናሽ ታያቸው በቀዳማዊት እመቤት ጽሕፈት ቤት የተገነባውንና ከማሳ ወደ ገበታ ሙሉ የምግብ ምርት ሰንሰለት የሚያጎላውን ዘመናዊ የዳቦ ፋብሪካ መርቀዋል። ፋብሪካው በተገጠመለት ዘመናዊ ማሽኖች በመጠቀም 420 ኩንታል ስንዴ በቀን መፍጨት እንደሚችል ተገልጿል። በተጨማሪም 300,000 ዳቦችን በ24 ሰዓት ማምረት እንደሚችልም ተነግሯል። በኢትዮጵያና ኤርትራ ባለስልጣናት ላይ ክስ ተመሰረተ። ለ2 ዓመታት በዘለቀውና በመቶ ሺዎች ለሚቆጠሩ ሰዎች ህልፈት ምክንያት ለነበረው የሰሜን ኢትዮጵያ ጦርነት በጦር ወንጀልና በሰብአዊነት ላይ ለተፈጸሙ ወንጀሎች ተጠያቂ ናቸው በተባሉ 12 የኢትዮጵያና የኤርትራ የሲቪልና ወታደራዊ ከፍተኛ ባለስልጣናት ላይ ክስ ተመሰረተ። ክሱን በጀርመን የፌዴራል ፍርድ ቤት የመሰረቱት ከጦርነቱ በሕይወት የተረፉ 8 ሰዎች ናቸው ተብለዋል። የሁለቱ ሀገራት የሲቪልና ወታደራዊ ባለስልጣናት ክሱ የቀረበባቸው በ2 ዓመታት የጦርነት ጊዜ በትግራይ ክልል ለተፈጸሙ ግፍና ወደ ክልሉ የሰብአዊ እርዳታ እንዳይገባ በማገዳቸው ነው ተብለዋል። ይህንን ተከትሎ ከጦርነቱ በሕይወት የተረፉ ናቸው የተባሉ 8 ሰዎች በግጭቱ ወቅት 12 የኢትዮጵያና የኤርትራ መንግስት ከፍተኛ ባለስልጣናትና የጦር መኮንኖች የጦር ወንጀልና በሰብአዊነት ላይ ወንጀል መፈጸማቸውን በመግለጽ ለጀርመን ፌዴራል አቃቤ ሕግ ከባድ የወንጀል ክስ አቅርበዋል። ክሱ የተመሰረተባቸው ባለስልጣናት ማንነት በተመለከተ ግን መቀመጫውን ሲዩዝ ያደረገው ድርጅቱ ለጊዜው ይፋ አላደረገም። በክሱ ውስጥ የሁለት ሀገራት መሪዎች ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ይካተቱ አይካተቱ ድርጅቱ ማረጋገጫም ሆነ ማስተባበያ አልሰጠበትም ተብሏል። ክሱ ጀርመን ውስጥ መከፈቱ የዓለም አቀፉን የወንጀል ሕግ መሰረት አድርጎ ነው ያለው ዘገባው ወንጀለኞች ጥፋቱን የትም ይፈጽሙ የት ይሂዱ ለፍርድ እንዲቀርቡ ያስችላል ብሏል። የፈረንሳይ ዜና አገልግሎት ከአዲስ አበባና አስመራ ምላሽ ለማግኘት ያደረገው ጥረት አለመሳካቱንም በዘገባው አመላክቷል። በማይጨው ፓርቲክል ቦርድ ፋብሪካ ትላንት በደረሰ የእሳት ቃጠሎ ቢያንስ የ3 ሰራተኞች ሕይወት ሲያልፍ ሌሎች 6 ከባድና ቀላል ጉዳት ደርሶባቸዋል። የትግራይ መልሶ ማቋቋም ተቋም ወይም የትግርኛ ምህጻሩ ትዕምት ንብረት የሆነው በማይጨው ከተማ በሚገኘው ይህ ፓርቲክል ቦርድ ፋብሪካ ውስጥ የእሳት አደጋው የደረሰው ትናንት ሰኞ ጠዋት 3 ሰዓት ገደማ መሆኑ ከከተማዋ አስተዳደር ባለስልጣናትና ነዋሪዎች ተገልጿል። የአደጋው መነሻ ምክንያትና በንብረት ላይ የደረሰው ውድመት መጠን እየተጣራ መሆኑን በማይጨው የማይጨው ከተማ ከንቲባ አቶ ዮሐንስ አዱኛ
መናገራቸውን የዶቼ ቬለ ዘገባ ያመለክታል። የትግራይ መልሶ ማቋቋም ድርጅት ትዕምት ለሰራተኞች ሞትና ጉዳት ምክንያት በሆነው አደጋ የተሰማውን ሐዘን በመግለጽ ለተጎጂ ቤተሰቦች አስፈላጊ ድጋፍ እንደሚያደርግ ዛሬ ባሰራጨው መግለጫ ጠቁመዋል። ኢትዮጵያ ውስጥ በተከሰቱ ግጭቶችና በሌሎች የተለያዩ ምክንያቶች ከ7 ሚሊዮን በላይ የሚሆኑ ተማሪዎች ከትምህርት ውጪ መሆናቸውን ትምህርት ሚኒስቴር አስታወቀ። ትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ ዛሬ በባህር ዳር ከተማ የትምህርት ንቅናቄ መድረክ ሲጀመር እንዳሉት በመላ አገሪቱ በግጭቶችና በሌሎች ምክንያቶች በመላ አገሪቱ ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ሆነዋል ብለዋል። በዚህ ዓመት እንደ ሀገር ወደ ትምህርት ቤት መምጣት ከነበረባቸው ውስጥ ከ7.8 ሚሊዮን በላይ የሚሆኑ ሕፃናት ከትምህርት ገበታ ውጪ መሆናቸውን መረጃዎች ያሳያሉ። እንደ ሚኒስትሩ በአማራ ክልል ብቻ አሁን ባለው ግጭት ብቻ ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ሲሆኑ 3700 በላይ ትምህርት ቤቶች ከመማር ማስተማር ሥራ ውጪ መሆናቸውን አመላክተዋል። ዛሬ ባህር ዳር ከተማ ውስጥ በተጀመረው የትምህርት ንቅናቄ የግጭቱ ሰለባ የሆኑ ተማሪዎች ላይ የሥነ ልቦና ጫና እየደረሰባቸውና የተማሪዎች ወደፊት የሕይወት ዕድል እየተሰናከለ መሆኑንም ጠቁመዋል። የተርክዬ የሐኪሞች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የኩላሊት ንቅለ ተከላ አካሄደ። ከተርክዬ የመጡ የሐኪሞች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል 3 የኩላሊት ንቅለ ተከላ በተሳካ ሁኔታ አካሂደዋል። የሕክምና ባለሙያዎቹ ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል በመገኘት ላደረጉት የኩላሊት ንቅለ ተከላም የጤና ሚኒስትር ዶክተር መቅደስ ዳባ ምስጋና አቅርበዋል። ሰሞኑን በኢትዮጵያ የተርክዬ አምባሳደር በርክ ባራን የተመራ ልዑካን ቡድን የሰውነት አካል ንቅለ ተከላ ማዕከል በቅዱስ ጳውሎስ ሆስፒታል ለማቋቋም የሚያስችል ፕሮጀክት ላይ ጤና ሚኒስትር ዶክተር መቅደስ ዳባ ጋር መወያየታቸውን ከሚኒስቴሩ የተገኘው መረጃ ያመለክታል። አዮን ፖላርድ ሆስፒታል አልጋ ሲይዝ 286 ኪሎ ግራም ነበር የሚመዝነው። ኩላሊቱ መስራት እያቆመ ነበር። ለአንድ ቀንም በሕይወት ስለመቆየቱ እርግጠኛ አልነበረም። በወቅቱ 27 ዓመቱ ነበር። ኩላሊቱ በቀዶ ሕክምና መቀየር ነበረበት። ነገር ግን ከልክ ባለፈ ውፍረቱ ምክንያት ቀዶ ሕክምናው ሊካሄድ አልቻለም። ሰውነቴ እስከሚችለው ድረስ ራሴን እየገፋው ነበረ። ሐኪሞቹ ቀጣዮቹ 8 ሰዓታት በሕይወቴ ቁልፍ ሰዓታት መሆናቸውን ነገሩኝ። ጠዋት በሕይወት ላልኖር እንደምችልም ገለጹልኝ ሲል ወቅቱን ያስታውሳል። 191 ኪሎ ግራም ከቀነሰ በኋላ አዲስ ኩላሊት በቀዶ ሕክምና እንደሚሰጠው ተነግሮታል። ዊልስ ውስጥ በሚገኘው ካርናፎን የሚኖረው አዮን በወቅቱ ኩላሊቱ ከጥቅም ውጭ ሆኖ ነበረ። መጥፎ ሁኔታ ውስጥ መሆኔን ነገሩኝ። አዲስ ኩላሊት እንዳይሰጠኝ ሰውነቴ በጣም ትልቅ ነበር። ስለዚህ የኩላሊት እጥበት መጀመር አለበት ተባልኩና ተኛው ይላል። ምግብ ተቆጣጥሮኝ ነበረ። በተለይ እናቱ በሁኔታው በጣም ተጨንቃ ነበረ። የተቀሩት ቤተሰቦቹን፣ ጓደኞቹም የጤናው ነገር እያሳሰባቸው ነበረ። ጤናው አስጨነቀ። በምግብ ምክንያት ራሱን ወደ መቃብር እየወሰደ ነበር ትላለች እናቱ ኤሪ። በሰውነቱ ልክ የሚሆን ልብስ ለማሰፋት አስቸጋሪ ነበር። ወገቡ 72 ኢንች ደርሶ ነበረ። ራሴን ማዘዝ አልችልም ነበር። የሚቆጣጠረኝ ምግብ ነበር። ምግብ የማደርገውን ሁሉና ሕይወቴን ተቆጣጥሮት ነበር። የምግብ ሱስ እንዳለብኝ ማመን አልፈለኩም። እጅግ በጣም እመገብ ነበር ይላል። ለነበረበት ሁኔታ ምክንያቶችን እየደረደረ ራሱን ቢደልልም እውነታው ግን ስግብግብና ሰነፍ መሆኔ ነበር ሲል ወደ ኋላ መለስ ብሎ ያስታውሳል። አሁን ላይ ሆኖ ሕይወቱን ወደ ኋላ መለስ ብሎ ሲመለከት ያሳፍረኛል ይላል። ሕይወቴን በዛ መንገድ በመኖሬ አፍራለሁ። ሰውነቴን ምን እንዳደረግኩት ይገርመኝ ነበረ። ሰውነቱን ለማስተካከል 7 ዓመታት ወስዶበታል። ሆዱን ለመቀነስና ቆዳውን ለማጥበብ ቀዶ ሕክምና አድርጓል። 191 ኪሎ ግራም ከቀነሰ በኋላ የኩላሊት ቀዶ ሕክምና ሊደረግለት እንደሚችል ተነገረው። ኩላሊቱን የምትለግሰው እናቱ ነች። ሕይወቱን መኖር ይገባዋል ስትል ለልጇ በደስታ ኩላሊት እንደምትለግስ ትናገራለች። አዮን አሁን ሕይወቱ ተለውጧል። ብዙ ነገር ነው ያሳለፍኩት። አሁን ላይ ያለ ችግር መኖር ነው የምፈልገው ይላል። እናቱ ኩላሊት ልትሰጠው መሆኑን በመጥቀስ የእናቴ ጤና በእርግጥ ያሳስበኛል ይላል። ራሷን ለአደጋ አጋልጣ የእኔን ሕይወት ለማስተካከል እየሞከረች ነው ሲልም ስሜቱን ይገልጻል። 286 ኪሎ ግራም የመዘነው ኦሪዮን አሁን ላይ በሚገርም ጤንነት ላይ ይገኛል።
በሱዳን የፈጥኖ ደራሽ ኃይል ወይም RSF የመዲናይቱ ካርቱም መንትያ ከተማ ኦርዱርማን ባደረሰው የከባድ መሳሪያ ጥቃት 3 ሰዎች መገደላቸውን የሕክምና ምንጮች ገለጹ። በብሔራዊ ጦሩና በፈጥኖ ደራሽ ኃይሉ መካከል በሰሜናዊ ዳርፉር ግዛት በቀጠለው ጦርነት ደግሞ በ2 ቀናት ውስጥ ብቻ ከ15000 በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። የኦምዱርማኑን ጥቃት በተመለከተ በብሔራዊ ጦሩ ብልጫ የተወሰደበት የፈጥኖ ደራሽ ኃይል በወራት ውስጥ ከፍተኛ ነው የተባለለትን ጥቃት ማድረሱን የዓይን እማኞች ጠቅሶ የፈረንሳይ ዜና አገልግሎት ዘግበዋል። የብሔራዊ ጦሩ በፈጥኖ ደራሽ ኃይሎች እጅ የነበሩ አካባቢዎችን ዳግም የተቆጣጠረ መሄድ ጦርነቱን ለማስቆም የሚደረገውን ጥረት ሳያወሳስብ እንደማይቀር ያሳሰቡት ተንታኞች እንደ ምዕራብ ዳርፉር ባሉ በርቀት ላይ ባሉ አካባቢዎች የፈጥኖ ደራሽ ኃይሎች በሚወስዷቸው እርምጃዎች መጠለያ ጣቢያዎች አካባቢዎች የተከሰተው ረሃብ ወደ ከፋ ሁኔታ ሊሸጋገር ይችላል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ በሰሜን ዳርፉር በቀጠለው የሁለቱ ተፋላሚ ወገኖች ውጊያ በ48 ሰዓት ውስጥ ብቻ ከ15000 በላይ አባወራዎች ቤት ንብረታቸውን ጥለው መሰደዳቸውን የተመድ መስሪያ ቤት አስታውቋል። በጦርነቱ ሲቪላውያንና የሲቪል ተቋማት ኢላማ መደረጋቸው የሰብአዊ ሁኔታውን የከፋ እያደረገው እንደሚገኝ የተባበሩት መንግስታት ድርጅት መግለጫው አመላክቷል። የፕሬዝዳንት ጣይብ ኤርዶዋን ብርቱ ተቀናቃኝ የኢስታንቡል ከተማ ከንቲባ ኤክራም ኢማሞግሉ መታሰር ቱርክ በዓመታት አይታው በማታውቀው ህዝባዊ አመጽ እየታመሰች ትገኛለች። የቱርክ ፖሊስ በአመጹ ተሳታፊ ናቸው ያላቸውን ጋዜጠኞችን ጨምሮ ከ1100 በላይ ሰዎችን በቁጥጥር ስር አውለዋል። በቀጣዩ ምርጫ ቱርክን ለረጅም ዓመታት በፕሬዝዳንትነት የመሩትን ኤርዶዋንን ሊያሸንፉ ይችላሉ ተብሎ አስቀድሞ ከፍተኛ ግምት የተሰጣቸው ኢማሞግሉ ባለፈው ሳምንት በፖሊስ ቁጥጥር ስር ከዋሉ ወዲህ ቱርክ ካሏት 81 ግዛቶች በ55ቱ ብርቱ ነውጥ ተከስቷል። ኢማሞግሉ በሙስና ተጠርጥረው በቁጥጥር ስር ከመዋላቸው በፊት በማህበራዊ መገናኛ ገጻቸው ባሰፈሩት መልእክት እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ብለዋል። በየከተማው ጎዳናውን ያጥለቀለቀው የኢማሞግሉ ደጋፊዎች ከፖሊስ ጋር ሲጋጩ ዓለም አቀፉ ማህበረሰብም በቱርክ መንግስት ላይ ብርቱ ነቀፋ እያሰማ ይገኛል። የፖለቲከኛው መታሰር በተመለከተ ጀርመን ፈጽሞ ተቀባይነት የሌለው ስትል፣ ግሪክ በበኩሏ የዜጎችን ነጻነት ለመናድ የሚደረገው ጥረት መታገስ አይቻልም ብላለች። የአውሮፓ ህብረት በበኩሉ አንካራ ለዲሞክራሲያዊ ደንቦች ግልጽ ቁርጠኝነት ማሳየት አለባት ሲል አሳስበዋል። ኢማሞግሉ CHP የተባለውን ዋነኛውን የገዢውን ፓርቲ ተገዳዳሪ ፓርቲን ወክለው ለመወዳደር በእጩነት የቀረቡ ነበሩ። እስራኤል ከትናንት በስቲያ እሁድ ጋዛ ውስጥ በተለያዩ አካባቢዎች ባደረሰቻቸው የአየር ጥቃቶች አንድ የሐማስ አመራር አባልን ጨምሮ 60 ሰዎች ተገደሉ። በእስራኤልና ሐማስ መካከል ድጋሚ የተኩስ አቁም ስምምነት እንዲደርስ ግብፅ አዲስ ምክረ ሐሳብ ማቅረቧ ተሰምቷል። እሁድ ምሽት ላይ እስራኤል ጋዛ ውስጥ በሚገኝ ናስር በተባለ ሆስፒታል ላይ ባደረሰችው የአየር ጥቃት እስማኤል ባርሁም የተባለ የሐማስ መሪ በሕክምና ላይ ሳሉ መገደላቸውን አሶሺየትድ ፕሬስ ዘግቧል። ባርሁም ጋዛን ከመምራት ባሻገር ለሐማስ ወታደራዊ ክንፍ የፋይናንስ ዝውውር ያደርግ እንደነበረ የእስራኤል መከላከያ አስታውቋል። እስማኤል ባርሁም በተገደለበት ወቅት በሕክምና ላይ የነበረ የ19 ዓመት ልጁም በጥቃቱ መገደሉ ተዘግቧል። በጥቃቱ ከተገደሉት ውስጥ አንድ የአልጀዚራ ቴሌቪዥን ጋዜጠኛ እንደሚገኝበት ተገልጿል። ይህ በእንዲህ እንዳለ ግብፅ እስራኤልና ሐማስ ዳግም ወደ ተኩስ አቁም ይመለሱ ዘንድ አዲስ ምክረ ሐሳብ አቅርባለች። በምክረ ሐሳቡ መሰረት ሐማስ በየሳምንቱ አምስት የእስራኤል ታጋቾችን እንዲለቅ ሲጠይቅ፣ እስራኤል በበኩሏ ከጋዛ ጠቅልላ እንድትወጣ ይጠይቃል። ምክረ ሐሳቡን አሜሪካና ሐማስ ሲቀበሉት ከወደ እስራኤል በኩል ግን የተሰጠ ምላሽ እንደሌለ ዘገባው አመላክቷል። ኢቢሲ፣ DW፣ ቢቢሲ አማርኛ፣ ሮይተርስ፣ የፈረንሳይ ዜና አገልግሎት የዛሬ ወሬዎቻችን ምንጮቻችን ናቸው። የምናሰማችሁን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና ቀጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።